ሰላም እንዴት አላችሁ? የአማራ ህዝቦች እንዴት አላችሁ? አርበኛ ባየቀን ነው ነኝ። መልካም ያው ወገኖች እንግዲህ እንደሚታወቀው ምናልባት እኔ ከሚዲያ በመጥፋቴ ምክንያት ሙቶን ነው በህይወት የለም አለው እያላችሁ የምትወዛገቡ ወገኖች እንደነበራችሁ አውቃለሁና አረዳለሁ። አለሁ ደስ ይበላችሁ፣ እግዚአብሔር ይመስገን አለሁኝ። ከዚህ በተረፈ ሲቸግረኝ ምርኩዝ ሆናችሁኝና ሲቸግረኝ ድልድይ መሸጋገሪያ ሆናችሁ ለዚህ ከአንድ እግሬ በሁለት እግሬ እንድቆም መሰላል የሆናችሁኝና ድልድይ የሆናችሁኝ ውድ አማራውያን ወገኖቼ እህትና ወንድሞቼ በጣም እጅግ የላቀ ምስጋና አለኝና እጅግ አመሰግናለሁ። ኑሩልኝ። በሁለት እግሬ እንድቆምና ትግሉን እንድቀላቀል አድርጋችሁኛልና በጣም አመሰግናለሁ። ከዚህ በተረፈ ያው እንደሚታወቀው አንድ አማራ አንድ ተቋም ከቲምና ከጋንታ ተነስተን የአማራ ፋኖ ብሔራዊ ንቅናቄ አፋሕብን ድርጅት እንድንመሰርት የበኩላችን አስተዋጽኦ የከፈልን መሆናችን ይታወቃልና ስለዚህ ያ በሆነ ድርጅቱ በተመሰረተ በማግስት ምናልባት እንደ ሰሜን አማራ ቀጠና በላይ ዘለቀ እዝ የተፈጠሩ ችግሮች ነበሩ። እነኚህ ችግሮች ምንድናቸው ከተባለ ተቋማዊ መርህንና ተቋማዊ አሰራርን የጣሱ አካሄዶች ነበሩ። ምክንያቱም በየትኛውም ዓለም ተቋም ሲመራ በዋናና ምክትል ነው የሚመራና ስለዚህ ዋናው በሌለበት ቦታ ምክትሉ የዋናውን ቦታ ተክቶ ይሰራል በሚል በመርህና በአሰራር ምክንያታዊ በሆነ ጉዳዩን በመነጋገር ችግሩን እንፍታው በሚል እያልን ቆይተናል። ነገር ግን ችግሩ ባለመፈታቱ ምክንያት ለፖሊት ቢሮ ማመልከቻ አግብተን አሁንም ቢሆን የተሳሳተ መረጃ በመስጠት የቆሰለ ሰው የማያካትት ተቋም በሚመስል ደረጃ ማለት ነው በተሳሳተ መረጃ አሁንም ቢሆን የተሳሳተ ውሳኔ ለበላይ እዝ ለሰሜን አማራ ቀጠና ለበላይ እዝ የተሳሳተ ውሳኔ በሰብሳቢ ቦታ ላይ የማይፈልግና ያልተፈለገ ሰብሳቢ ተመርጦ እንደተመጣና ወይም ደግሞ ውሳኔ እንዳረፈ ሰምተናል። ፈጽሞ ሊሆን ስለማይችል የአማራ ህዝብ ነገ እውነቱን አፍረጥርጠን የምንናገርበት ጊዜ እንዳለ ተጠብቆ አሁን ግን ፈጽሞ መላ ሰራዊታችን መላ አማራ ህዝብ ነገ እውነቱን በአሰራርና በመርህ በመነጋገር ችግሩን እንድናስተካክለው ጊዜ ተሰጥቶን የማይስተካከል ከሆነ ግን የማንቀበለው መሆናችን እያስረዳን ነው። ለአማራ ህዝብ እውነቱን እያሳወቅን ነው። ከዚህ ባሻገር እውነቱንና ሌላኛውን ማብራሪያና ወይም ያለውን ችግር ጉዳይ በተመለከተ ነገ የምንመለስበት ይሆናል። አመሰግናለሁ። ጨርሻለሁ። ድል ለአማራ ህዝብ።